በትግራይ ዳግም ጦርነት ተቀሰቀሰ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የሰሜናዊ ምዕራብ ኢትዮጵያ ክፍል በወልቃይት አቅራቢያ በሚገኝ አካባቢ በፌዴራል መከላከያ ሰራዊትና በህወሓት በሚመራው የትግራይ ሰራዊት መካከል ቅዳሜ ሐምሌ 5 ቀን 2026 ዓ.ም ማለዳ ላይ ግጭት መቀስቀሱን የተለያዩ ምንጮች አመለከቱ። አዲስ የተቀሰቀሰውን ግጭት በመጀመር ፌዴራል መንግስት የትግራይ ጊዜያዊ አስተዳደርን አፍርሶ የተቆጣጠረውን ህዝባዊ ወያኔ ሓርነት ትግራይን ህወሓት ተጠያቂ አድርጓል። በፕሪቶሪያ ስምምነት መሰረት በፌዴራል መንግስቱ የተቋቋመውን የትግራይ ጊዜያዊ አስተዳደርን አፍርሶ የተቆጣጠረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ቅዳሜ ሐምሌ 5 2018 ዓ.ም ባወጣው መግለጫ የኢትዮጵያ መከላከያ በወልቃይት አካባቢ ሻሪራ በሚባል ስፍራ ላይ ግልጽ ጦርነት ከፍቷል ሲል ወንጅሏል። የፌዴራል መንግስቱ ከፍተኛ ባለስልጣን የሆኑት የመስኖና የቆላማ አካባቢዎች ሚኒስቴር ዶክተር አብርሃም በላይ በፌዴራል ሰራዊትና በህወሓት ኃይሎች መካከል ግጭት መቀስቀሱን ገልጸዋል። ሚኒስቴሩ በይፋ የማህበራዊ ሚዲያ ገጻቸው ላይ በትግረኛ በሰፈሩ ጽሁፍ ህወሓት በሻሪራና በኩል ጦርነት አውጇል በማለት ከሰው ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ይከተላል ሲሉ አሳስበዋል። ይህ ግጭት የተቀሰቀሰው የህወሓት መሪዎች በፌዴራል መንግስቱ የተቋቋመውን የክልሉን ጊዜያዊ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላ ባለፉት ወራት በሁለቱ ወገኖች መካከል ውጥረት እየተባባሰ ከሄደ በኋላ ነው። ሁለቱም ወገኖች ሌላ ዙር ጦርነት ለመቀስቀስ ሲካሰሱ የነበረ ሲሆን የአፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ መቆየታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቀስ የሚችሉ ትንኩሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ከሰው ነበር። ህወሓትን በበኩሉ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ ሲከሱ ነበር። ባለፉት ወራት በፌዴራል መንግስቱና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድ ሲስተጋባ ቆይቷል። በ2013 ዓመተ ምህረት የተቀስቅሶ ለ2 ዓመታት በተካሄደው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ህይወት እንደጠፋበት የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱም ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊነቱን ያጣው ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ሐምሌ 12 2018 ዓ.ም ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደበፊቱ ብቻችን አይደለንም፣ ብዙ ወዳጆች አሉን ሲሉ ተናግረዋል። ደብረጽዮን አክለውም ብልጽግና ከአሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎች አሉ። ምንም እንኳን በራሳችን ብንተማመንም ይህንን ስርዓት ለማስወገድ የሚፈልጉ አጋሮች አሉ ማለታቸው ተሰምቷል። ሊቀመንበሩ አጋር ሲሉ የጠሯቸው አካላት ከሀገር ውስጥ ይሁኑ ከውጭ በይፋ የጠቀሱት ነገር የለም። የፌዴራል መንግስቱ ህወሓት ከኤርትራና የኢትዮጵያ ተቀናቃኝ ናቸው ካላቸው ሀገራት ጋር በመሆን የሀገሪቱን የሚያናጋ እንቅስቃሴ እያደረገ መሆኑ በተደጋጋሚ ሲከስ ቆይቷል። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑን በስፋት ሲዘገብ የነበረ ሲሆን በርካታ ወጣቶች ከምልመላው ለማምለጥ ከክልሉ እየወጡ መሆናቸው ተነግሯል። ህወሓትም በፌዴራል መንግስቱ የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ መሆኑን በይፋ በመግለጫና በመገናኛ ብዙኃን ሲገልጽ ቆይተዋል። ከቅርብ ጊዜያት ወዲህ በትግራይ ክልል የተካሄዱ ህዝባዊ አስተሳሰቦች፣ ህዝባዊ ስብሰባዎችና መግለጫዎች ከፌዴራል መንግስት ጋር ያለውን ውጥረት ሊያባብሱና ሁኔታውን ወደ ጦርነት ሊገፉ ይችላሉ የሚል ስጋት ፈጥረዋል። እምቢኝ ለብሔረ ልቄት በሚል መሪ ቃል በተለያዩ ከተሞች የተካሄዱ ያሉት እነዚህ ስብሰባዎች የሚመሩት በህወሓት ከፍተኛ አመራሮች ነው። በክልሉ እነዚህ ስብሰባዎች በዘመቻ መልክ እየተካሄዱ የሚገኙት በህወሓትና በፌዴራል መንግስቱ መካከል ያለው ፖለቲካዊ ውጥረት እየተካረረ በመጣበት ወቅት ነው። አንዳንድ ታዛቢዎች የህወሓት መግለጫዎችና ስብሰባዎች ከማዕከላዊ መንግስት ጋር ያለውን ውጥረት ወደ ሌላ ጽፍ የሚያሸጋግሩ ይሆናሉ ብለው ይፈራሉ። ሌሎች ደግሞ ከነዋሪዎች ጋር በመመካከር አዎንታዊ ውጤት ሊያስገኝና ወደ መፍትሄ ሊያመራ እንደሚችል ተስፋ ያደርጋሉ። በካናዳ ካሊጋሪ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው አሰፋ በሚያሳዝን ሁኔታ ወደ ጦርነት እንደተቃረብን እንደሆነ ይሰማኛል ሲሉ ለቢቢሲ መናገራቸው ይታወሳል። የህወሓት መሪዎች በሚሰጡት መግለጫዎችና ንግግሮች ውስጥ በጂኖሳይዳል ስርዓት መቃብር ላይ የሚለውን ሀረግ መጠቀማቸው እንዲሁም ከዚህ በፊት በነበረው ጦርነት ልጆቻቸውን ያጡ ቤተሰቦች የቀሩ ልጆቻቸውን ለጦርነት እንዲያቀርቡ የሚያሳምንና የሚገፋፋ ይመስላል ብለዋል። በሌላ በኩል ደግሞ ባለፉት 2 ወይም 3 ቀናት ውስጥ ከማዕከላዊ መንግስት ከፍተኛ የፕሮፓጋንዳ ዘመቻ መከፈቱን አስተውያለሁ ይላሉ። ስለዚህ የመጨረሻ የሚመስለው ሁኔታውን እየተመለከትን ነው። ነገር ግን ምናልባት ጦርነት የሚቀርበት እድል የለም ማለት አልፈልግም ብለዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።